እሺ ስለደረሰ ነብዩ በጎን ደግሞ ሶላታቸውን ሰገዱ ይላል። ነብዩ ወስደ ያንን መረጃ መጥቶ እንደ ኡስታዝ ባበሉ የሚያውቁት ጠይቀናቸው ነበር። ጠይቀናቸዋል። ባለፈው ቪዲዮ ስንሰራ ላይቭም ገብተንበታል። ውሸት ነው ታሪኩ፣ መረጃው ውሸት ነው፣ ዳኢፍ ነው፣ ስናድ የሌለው የተቀጠፈ ነው ብለን ነበረ። ምንም አይገናኝ ታሪክ ፈጥረው እኔን ውሸታም እያሉ ቪዲዮ እየሰሩ ነው። አሁን እዚህ ቲክቶክ ላይ ውር ውር የሚሉ እንደ ዝንብ ከእውቀት ነፃ የሆኑ ዝም ብለው በውሸት እስልምናን ለመታደግ የሚጥሩ ኡስታዝ አቡበከርን፣ ኡስታዝ ያሲን ኑሩን፣ ኡስታዝ አህመዲን ጀበልን ለመታደግ የሐሰት ታሪክ እየፈጠሩ ቲክቶክ ላይ ያሉ ውር ውር እያሉ እፎይ ነው ውሸታም ኡስታዞቻችን አልዋሹም እያሉ ነው። አንዳቸው ማስረጃ አላመጡም እስካሁን። አንዳቸውም ሳሂህ የሆነ ቼኑ ናሬሽኑ ያለ የለም። አንዳቸውም አላመጡም። ሊያመጡም ደግሞ አይችሉም። ቢያመጡኛ ደስ ይለናል። ምክንያቱም ከቁርአናቸው ጋር ስለሚጋጩ፣ አንድም ከሀዲሳቸው ጋር ስለሚጋጩ፣ አንድም በጣም አስቂኙና ገራሚው ፓርት እኔን እየሰደቡ ቪዲዮ ይሰራሉ። የራሳቸው ኡስታዞች ባለፈው አንደኛውን አሳይተናቸዋል። ምላሽ ሰጥቶባቸዋል። ያሲን ኑሩ በዚህ ጉዳይ ላይ ይቅርታ መጠየቅ አለበት ያለውን ዋሽተሃል፣ ውሸት ነው፣ እንደዚህ የሚባል ክርስቲያናዊ መስጊድ ሰገዱ ምናምን ቀደሱ የሚለው ተረት ተረት ነው፣ ውሸት ነው ብሎ ያኛው ኡስታዝ ምላሽ ሰጥቶበታል። ይሄንኛው ኡስታዝ ደገመው። አሁን እኛ ያልናትን ቃል በቃል ይሄ ኡስታዝ ደገመው። አስቀጥዩ። የናጅራን ክርስቲያኖች ወደ መዲና መጥተው መስጊድ ውስጥ ተሰገዱ ያሉበትን የለም እኮ እንደሱ አይደለም ጉዳዩ፣ አልተደረገም፣ ሳሂህም አይደለም። ግን አንድንን ብለው ከሌላ እምነት ተከታዮች ጋር መጨፍለቅ ጭፍን ተጓዦች ክርስቲያኖች ሲሞቱ ለእነሱ ጥቁር ለብሰው መቆም የለመዱ፣ ለቤተክርስቲያን መገንቢያ ገንዘብ ማባዘርን የለመዱ ይህን እንደዚህ አይነቶችን ቅሳ እያመጡ ሳሂህ ለማድረግ ይታገላሉ። ወደዱም ጠሉም ይህ ሰነዱ ሳሂህ አይደለም። መስጊድ ውስጥ እነዚያ የናጅራን ክርስቲያኖች ገብተው አልሰገዱም። መስጊድ ውስጥ እንዲሰገድ ነቢዩም አልፈቀዱም። እኔ ነኝ ያለ ስለ ሀዲስ ሰነድ የሚያውቅ እዚህ ጉዳይ ወጥቶ አይናገርም። እነማ የሚዲያ ጋጋታ ላይ የተጠመዱ ሰዎች ግን ሳሂህ ነው ብሎ ይናገራሉ። ሰነዱ ግን ትክክል አይደለም። ሰነድ ማለት አንድን ነገር ሲወራ አከሌ ካከሌ ተብሎ በታማኝ መንገድ በሚገባ ሙሐዲሶች ቁርአንም ሆነ ትክክለኛ ሀዲሶችን ከነቢዩ የተናገሩትን በሚገባ መንገድ ያስተላለፉ ጠብቀው ያደረሱልን ይሄ ሀዲስ ትክክል አይደለም ብለዋል። ከነቢዩ አልተገኘም። ያንን አንስተው ከሆነ እንግዲህ ባለፈውም እንግዲህ ሰውየው ያስየ እንደቦታ ሙፍቲ ብሎታል። እንግዲህ ምን ያህል ማን ነው ታማኝ ማን ነው ውሸታም ከዚህ ማወቅ ትችላላችሁ። እኔ አለማፈራቸው አንድ የሚያስቀኝ ፓርት ምንድን ነው? እስከዛሬ ሸውደውታል ማለት ብዙ ሰዎችን ሸውደውበታል፣ ብዙ ሰዎችን አታለውበታል። እስፋይን ያታሉ ይሸውዱ። ቢያንስ ሰው ሲነቃበት አያቆምም። ቢያንስ ሲዋረድ አይተውም። አቡበከር በሄደበት ቴሌቪዥን ፕሮግራሞች ላይ በፖድካስቶች ላይ በሄደበት ሙሉችን ታሪክ ያወራል። ነቢያችን ፍትሐዊ ነው አዛኝ ነው ለማስባል እስልምናን አትራክት ማድረጊያ ትናንትና የተፈጠረ ታሪክ በሄደበት ሁሉ አቡበከር ደግሞ ያወራታል። እኛ ውሸት ነው ብለን ቪዲዮ ስንሰራ ዘመቱብኝ። ኡስታዞቻችንን ተሳደበ፣ እንደዚህ ውሸት አይደለም ታሪኩ ትክክል ነው አሉ። አንደኛው ኡስታዝ መጣና ና ውሸት ነው የለም ለናጅራን ክርስቲያኖች እንደዚህ አላደረጉም ብሎ ምን ላይ ሰጠ። እስቲል አላቆሙም። እንደዛም የኔም ፎቶ እየዘቀዘቁ እንትን እያሉ ይሄ ቀጣፊ ውሸታም እያሉ ሌላ ቪዲዮ ምላሽ ይሰራሉ። ደገመላቸው። ትናንት መሰለኝ ይህንኛው ምላሽ የሰጠው እንደገና ሌላኛው ኡስታዝ መጣላቸው። እኔን ከማለት የራሳችሁ ኡስታዞች ወራዳ ውሸታም በሉና ቪዲዮ ስሩባቸው። መረጃ እንደማታመጡ ትተዋወቅን። እኔ ያልኩትን የናንተ ኡስታዞች እየደገሙት ስለሆነ ውሸታም መሆናቸው በዛው ዓለም ይወቅላችሁ። ትልልቅ ሚዲያ ላይ እየሄደ ኡስታዝ አቡበከር የሚቀጥፍበት የሚዋሽበት አንደኛውን መረጃ መታንበት ማለት ነው። ቀጣይ ደግሞ እናመጣላችሁ ይኖራል።
ነግተ ነገ ወዲያ እናሳያችኋለን። ኡስታዝ አቡበከር በየሚዲያው እየሄደ ከሚዋሽባቸው ሌላኛውን ታሪክ እናመጣላችኋለን ማለት ነው። ወደ ዛሬ ቶፒካችን እንመለስ። ኦኬ፣ የዛሬ ቶፒካችን አስበዋል ፎይ ኦኬ፣ አይሰማም? ትሰሚያለሽ? የነጅራን ክርስቲያኖች ሊወያዩት ቀርበው ብሏልና ሱረቱል ኢምራን ቁጥር 64 ላይ ልጆቻችሁና ልጆቹን ይዞ መሐመድን እንዲቀርብ ያዘዘው ለምን ነበር? እንዲረጋገሙ እኮ ነው። ሊራገም የተዘጋጀ ሰውዬ እንዴት ነው ስገዱ ብሎ ቦታ የሚሰጣቸው? ክርስቲያኖችን ሊራገም የተዘጋጀ ሰውዬ እኮ ነው የቀረበው። መሐመድ እኮ ሊራገሙ መስገድ እኮ ቢሆን እኮ ጥሩ ነው። እንደውም ቅዳሴ ቀደሱ እኮ ነው ያለው። ቅዳሴ አስቀደሱ ነው ያለው። በጣም የሚገርመው ነገር ወደ አይ ቲንክ ወደ መካ ወደ መዲና ነው አይደለ? ኖ ኢንተራንስ ነን ሙስሊም ኖ ኢንተራንስ የሚለው መንገድ አለ። ያ መንገድ እንግዲህ ክርስቲያን ሙስሊም ያልሆነ ሰው መርገጥ የለበትም መግባት የለበትም ነው የሚለው። ሙስሊሞች እዚህ ያሉት መልስ ሲሰጡ ምንድን ነው ያሉት? አይ ምንም ስለማያረጉ ነው ተባለ። ኦኬ ምንም ስለማያረጉ ይሁን። መግባት የሚችሉ ከሆነ መጸለይ የሚችሉ ከሆነ መንገድ እንኳን ማለፍ ለምን ይከለክላሉ? መንገድ ማለፍ እንኳን አይቻልም እኮ ይሄ እኮ የታወቀ እኮ ነው። ለምን ከለከሉ? እና ሳክስ ነው እንዳለ አይመቻቸው። በቃ ምንም የማይጠይቅን ህዝብ ስላገኙ ይጫወቱበት። ለነገሩ እንደ ከድር አይነቱ አይቀበላቸውም። ከድር ትቀበላለህ እንደነኝን ኡስታዞች እና አቡበከር እና ያሲን ኑሩን? አረ እነዚህ ነጋዴ ናቸው ነው የሚቀበል። ኦኬ የዛሬ ቶፒካችን ላይ እንመለስና ሆሳናን መሰረት ያደረገ የምንነጋገር ይሆናል። ሆሳና እንግዲህ ነገ የሚከበር አንዱ ነው። ሆሳና ጌታችን በአህያ ወደ ኢየሩሳሌም የገባበት ከመሆኑ ጋር በተያያዘ እስቲ እሱን እንመልከት በሚል ነው የገባ ነው። ምን ይመስላችኋል? እና እኔ ክርስቲያኖች ለምን እንደሚልኩ ሙስሊሞችን እኮ ማስገባት አልችልም። ኤኒዌይስ አንድ ጥቅስ እንመልከትና ሉቃስ ወንጌልን ወይም ደግሞ ሉቃስ ወንጌልን አንድ ክፈች እስቲ ቤላ። ሉቃስ ወንጌል ምዕራፍ 19 ኦኬ ቁጥር 33 አካባቢ ጀምሮ አንብቢው። ቁጥር 30 ጀምረህ አንብቢው። 30 ኦኬ። በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ መለስ ወይ ከ28 አካባቢ አድርገው። ኦኬ ይህንንም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ደብረ ዘይትን በሚባል ተራራ አጠገብ ወዳሉት ወደ ቤት ፈጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና በፊታችሁ ወዳለች መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጭላ ታስሮ ታገኛላችሁ፣ ፈታችሁም አምጡት። ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ በሉ፣ ለጌታ ያስፈልገዋል በሉ አላቸው። የተላኩትም ሄደው እንዳላቸው አገኙ። እነርሱም ውርንጫውን ሲፈቱ ጌቶቹ ውርንጫውን ስለምን ትፈቱታላችሁ አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሱስም አመጡት። በውርንጭላው ላይም ልብሳቸውን ጭነው ኢየሱስን አስቀመጡት። ሲሄድም ልብሳቸው በመንገድ ያነጥፉ ነበር። ወደ ደብረ ዘይትም ቁልቁለታምም አሁንም በቀረበ ጊዜ ደቀ መዛሙርቱ ሁላቸውም ደስ እያላቸው ተአምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀምረው በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም፣ በአርያምም ክብር አሉ። ከሕዝብም መካከል ከፈሪሳውያን አንዳንዱ መምህር ሆይ ደቀ መዛሙርትህን ገሥጻቸው አሉት። መልሶም እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮኻሉ አላቸው። ሲቀርብም ከተማይቱን አይቶ አለቀሳት፣ እንዲህም አለ፣ ለሰላምሽ የሚሆን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺ በአንቺ ውስጥ የሚኖሩ ልጆችሽንም ወደታች ይጥላሉ። በአንቺ ውስጥ ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽም ዘመን አላወቅሽምና።
ወደ መቅደስም ገብቶ በእርሱ የሚሸጡትን የሚገዙትን ያወጣ ጀመር። እርሱም ይበቃል። ኤኒዌይስ ሎክ አሁን ወደ ኢየሩሳሌም እንዴት እንደገባ አህያን አስፈትቶ አስመጥቶ ያለውን ታሪክ ነው። አስቀድሞ ነግሯቸው ነበረ ክርስቶስ እንደሚሰቀል፣ በጻፍትና በፈሪሳውያን እጅ እንደሚሰጥ፣ በሽማግሌዎች እጅ እንደሚሰጥ፣ በጉባኤ እንደሚቆም፣ እንደሚሰቀል፣ ወደ ኢየሩሳሌም እንደሚሄድ አስቀድሞ ሲነግራቸው እነ ጴጥሮስ እንደውም ሲገስጹት ነበር። ጌታ ሆይ አይሁንብህ ይቅር ሲሉት ነበረ እና ክርስቶስ ግን ጊዜው ሲደርስ እሱ የቀጠረው ጊዜ ሲደርስ በአህያ ወደ ኢየሩሳሌም ገባ። ስለ ከተማዋም ተናገረ። የመጎብኛሽ ዘመን ነበር አላወቅሽም ማለት ሰላም የምትሆኝበት ነበር። ለከተማዋም አለቀሰላት ድንጋይ በድንጋይ ላይ መቼ እንደሚፈርስ። ይሄ አክቹዋሊ ትንቢቱ በሰው ላይ ተፈጽሟል። ይሄ በእስልምናውም ታሪክ ላይ ተቀምጧል። ይሄ ክርስቶስ የተናገረው ኤግዛክትሊ ትንቢቱ እንደተፈጸመ በእስልምናም ተቀምጧል። የተናገረው የዚች ፓርት ላይ የተናገራት ተቀምጧል ማለት ነው። ክርስቶስ ጌታ መሆኑን እዚህ ክፍል ላይ ተናግሯል። አንድ ትንቢት ደግሞ ፈጽሟል። ትንቢቱ ተፈጽሟል። ማቴዎስ ወንጌል ምዕራፍ 21ን አንዴ ክፈቹ። ይህ ዝም ብሎ ረንደም ላይ የተደረገ ሳይሆን ትንቢት ነበረ። ትንቢቱ ምንድን ነው? ማቴዎስ ይነግረናል። ምዕራፍ 21ን አንዴ ቼክ አድርገው። ኦኬ አንብቢው። ከሱ ጀምረሽ ከቁጥር 1 ጀምረሽ አንብቢው። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይትን ወደ ቤት ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዚያንም ጊዜ የታሰረች አህያም ውርንጭላም በእርሷ ጋር ታገኛላችሁ፣ ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። እንግዲህ ምን አለ? ሂዱና አህያ የታሰረ ታገኛላችሁ፣ አህያይቱን ስነ ውርንጭላዋ ፈታችሁ አምጡ አላቸው አይደለ? ለማን ነው ካላችሁ እንኳን ለጌታ በሉና ንገሩ። አንደኛ ጌትነቱን እየነገራቸው ነው። ጌትነቱን ነገራቸው ማለት ነው። ሁለተኛ ንጉሥሽ በአህያ ይመጣል ሲል ንጉሥ መሆኑን ነገራቸው። ሶስተኛ ደግሞ ትንቢት እንዳለ ነገራቸው። ትንቢቱ እንዲፈጸም፣ ይሄ የሆነበት ምክንያት ትንቢቱ እንዲፈጸም ነው። ትንቢቱ ምን ላይ ነው የሚገኘው? ትንቢት ዘካርያስ ምዕራፍ 9 ላይ ማለት ነው። ምዕራፍ 9 ቁጥር 9 አንድ ቼክ አድርጊው። ስለዚህ ትንቢቱ እንዲፈጸም ይህንን ክርስቶስ አድርጓል ማለት ነው። ትንቢቱ ከተፈጸመ ደግሞ ሉክ ክርስቶስ አንድም ሕግ ሊሽር አልመጣም። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 እንደሚናገረው እኔ ሕግ እንደማይሽር ነግሮናል። ግን ትንቢት እንዳለ ፈጽሟል። ትንቢቶች እንዳለ ስለሱ የተነገሩ ተፈጽመዋል። ከነኛ ውስጥ በትንቢት ሲጠበቅ የነበረው አንዱ ይሄ ትንቢት ነው። ይሄ ትንቢት በእርግጥም በክርስቶስ ከተፈጸመ ሙስሊሞች ኢየሱስ ክርስቶስን ጌታችን አምላካችን ብለው እንዳይቀበሉት ምን የሚያግዳቸው ነገር አለ? ምን የሚከለክላቸው ነገር አለ? ይሄ ትንቢት ለእኔ ነው የተነገረው ብሎ ክርስቶስ ከፈጸመው እንዳትቀበሉት ምን የሚከለክላቸው አለ? ኦኬ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅ አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ክርስቶስ ምን አለ? በአህያይቱ ላይ እንደሚመጣ ንጉሥ እንደሆነ ተናገረ። ጌታም እንደሆነ ተናገረ። አህያይቱ ለማን ነው ለምን አስፈለገ ብለው ከጠየቋችሁ ለጌታ ያስፈልጋል በሉና መልሱላቸው አለ። ትንቢቱ አስቀድሞ ግን ምን የሚል ነበር? አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ሆይ
እልል በይ እነሆ ምንሽ ንጉስሽ ጻድቅ አዳኝ ነው፣ ትሁትም ሆኖ በአህያም በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ስለዚህ ይሄ ትንቢት በክርስቶስ ከተፈጸመ ሙስሊሞች እንዳይቀበሉ ይህንን ትንቢት የሚከለክላቸዋለ? የሚከለክላቸዋለ ወይ? ይሄ ትንቢት ሊትራሊ ክርስቶስ ስለፈጸመው አህያዋን አንጡልኝ አለ። አህያው ለማን ነው ካሉት ለጌታ በሉ አላቸው። ከዛስ አህያዋ የአህያዋ ጌታም እንደሆነ የኢየሩሳሌም ጌታም እንደሆነ ነገራቸው። ይህን እንዳይቀበሉ ሙስሊሞች የሚያግዳቸው የሚከለክላቸው አለ? ኢድሪስ ተመለስ፣ ማሂር ዑመር ይህን ትንቢት ትቀበላለህ? ይህን ትንቢት ምን ችግር አለው? ምንም እኮ ችግር የለው። ትቀበለዋለህ? ስለዚህ ለማን ነው የተነገረው? ለኢየሱስ ይሁንና ለኢየሱስ ግን ምን እንትን ይላል። መልካም። ስለዚህ ይህ ትንቢት ለኢየሱስ እንደተነገረ ያምናል ዑመር። ምንድነው የሚለው ክፍሉ? በደንብ አስተውሉ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉስሽ ጻድቅ አዳኝ ነው። ምንድነው? ጻድቅ ነው፣ አዳኝ ነው፣ ትሁት ሆኖ በአህያና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ስለዚህ ክርስቶስ ንጉስ አዳኝ ነው ብለህ ታምናለህ? ኦፍኮርስ። ኦኬ፣ ማቴዎስ ላይ አንዴ ክፈችው። አሁን እኮ አምላክነቱ ላይ ነው እንጂ አምላክ አይደለም ነው እንጂ ንጉስ ጌታ ነው። ምንም አዲስ ነገር አይደለም። ኦኬ፣ እናያለን። እሺ፣ ኦኬ፣ አንብቢው አንዴ። እሺ እዚህ ማቴዎስ 21 ላይ ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስም ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዚያን ጊዜም የታሰረች አህያና ውርንጭንም ከእርሷ ጋር ታገኛላችሁ፣ ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉስሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢያት የተነገረው ይፈጸም ዘንድ ይህ ሆነ። ኦኬ፣ ስለዚህ ትንቢቱ ቀጥታ እንደተፈጸመ ታምናለህ ማለት ነው ዑመር? ማለት ብቀበልህም ላይ ከኔ ከማስተምረው ከቁርአንና ከሐዲስ ላይ ስለማይቃረን ብቀበልህም ችግር የለውም። ኦኬ፣ ስለዚህ ክርስቶስ ጻድቅ፣ ፈራጅ፣ አዳኝ መሆኑን ታምናለህ ማለት ነው? ኦኬ፣ እሺ፣ ታምናለህ? ስለ አምላክነቱ አታሳይም? ታምናለህ? እስቲ እንደዚህ በል፣ ክርስቶስ ጌታ ነው፣ ጌታ ንጉስ ነው በልና መስክ ኮንፌስ አድርግ እስኪ። ጌታ ንጉስ ነው፣ ጌታ ክርስቶስም እግዚአብሔር አደረገው ይላል ቃሉ። በደንብ አስተውሉ። በእስልምና አይቻልም። ወንድማችን ዑመር አንድ ጥቅስ ትሰጠናለህ፣ ይህን የምታምኑበትን እንደዛ ብላችሁ እናመሰግናለን። ጌታ መሆኑን ዑመር አምኗል። ጌታ ነው። ጌትነቱ የባህሪ ጌታ ነው። ያ የባህሪ ጌታ ደግሞ ግዛቱ ምን ድረስ እንደሆነ እዛው መልሽልኝ። ዘካርያስ ላይ ዘካርያስ 9:9 አንዴ መልሹ። ከራስህ አታውራ፣ ከቃሉ አውራ። ከቃሉ ስታወራ ነበር። ችግር የለውም። እኔም ላውራ ስማኝ እኮ የባህሪ ጌታ ነው። ኬት ነው የመጣው? ጌትነቱ ሰንበዲ ሰው የሰጠው ሳይሆን የባህሪ ጌታ እንደሆነ አሳያለሁ። ችግር የለውም። አይ ሰው የሰጠው ነው። እግዚአብሔር ክርስቶስን ጌታ ማረገው ይላል። እግዚአብሔር ሰው ነው ብለን አናምንም። ፕሊዝ ዑመር ተረጋጋ። ቆይ እግዚአብሔር ሰው ነው ብለን አናምንም። ንግግር እናስተካክል። በደንብ አስተውል። ቆይ አንዴ ይሄ ትንቢት ምን ያህል እስልምናን እንትን እንደሚለው አላወቀው ከሆነ ትንቢቱን መደብ አዳምጥ። አንቺ የጽዮን ልጅ ወይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ወይ እልል በይ፣ እነሆ
ንጉስሽ ንጉሷ ነው። ገና ወደፊት የሚሆናት ሳይሆን ትንቢቱ ሲነገር ራሱ ምኑ ነው? ንጉስሽ ንጉሷ ነው። በስጋ ሳይገለጥ እንኳን ጽዮንን የሰራት የፈጠራት ያመጣት ምንድን ነው? ንጉሷ ነው። ንጉስሽ ጻድቅ ነው፣ አዳይ ነው፣ ትሁት ነው። በአህያ እና በአህያይቱ ላይ በውርንጭላይቷ ላይ ተቀምጦ ወደ አንቺ ምን ይላል? ይመጣል። ከፍ አድርጊው። ሰረገላውንም ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ። የሰልፉም ቀስት ይሰበራል፣ ለአሕዛብም ሰላምን ይናገራል። ግዛቱም ከባህር እስከ ባህር ከወንዙም እስከ ምድር ዳርቻ ይሆናል። ሎክ ክርስቶስ የሰላም አምላክ የሰላም አለቃ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 እንደሚናገረው ሰላሜን ሰጣችኋለሁ፣ የሚሰጣችሁ ሰላም ዓለም እንደሚሰጥ አይደለም ይላል። እስከ ዓለም ዳርቻ ድረስ ግዛቱ እስኬት ድረስ ነው? እስከ ዓለም ዳርቻ ድረስ የሚዘልቅ ሰላምን የሚሰጥ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እንደሚናገረው አሕዛብን እስከ ዓለም ዳርቻ ሄደው እንዲሰብኩ ከእነርሱ ጋርም እንደሚሆን ነግሮናል። ግዛቱ የት ነው? ዓለም ዳርቻ ድረስ የሆነ ንጉሥ የሆነ አዳኝ የሆነ ጌታ ነው። ስለዚህ ዑመር አሁንም እላለሁ፣ አንድ ማይክን አንሳውና ክርስቶስ አዳኝ ንጉሥ ነው በል እስቲ። ክርስቶስ አዳኝ፣ በደንብ አስተውል። ክርስቶስ አዳኝ ንጉሥ ሰላም ሰጪ ነው በል እስቲ። አዳኝ ንጉሥ ሰላም ሰጪ ነው። አሁን ስለ አምላክነቱ አታሳየን፣ ጊዜ ፈጀን። እናመሰግናለን። እሺ በእስልምና አዳኝ ማን ነው? ትምህርቱ እኮ የሚያድንህ ከዘላለም። በእስልምና አዳኝ ማን ነው? ቆይ በእስልምና አዳኝ ተብሎ የሚጠራው ማን ነው? ቆይ በእስልምና መድኃኒት ተብሎ የሚጠራው ማን ነው? አዳኝ ተብሎ ሁሉም ነቢያቶች አስተምህሮታቸው ያድናል። አልጠየቅኩም እኔ አስተምህሮታቸው ያድናል። ፕሊዝ አዳኝ ተብሎ የሚጠራው ማን ነው? ተከበደልህ አቅልልልህ። ሰላም ተብሎ የሚጠራው ማን ነው? ሰላም ተብሎ የሚጠራው ማን ነው? ማለት ሰላም ተብሎ የሚጠራው ማለት ሰላም ተብሎ የሚጠራው ሰላም የሚሰጥ ማን ነው? ምንድን ነው ፖይንት? አልገባኝ። አታውቀውም ማለት ነው። ኤኒዌይስ በደንብ አስተውሉ። እንደ እስልምና ሰላምን የሚሰጠው ወይስ አታሳየኝ? እንደዚህ አይነት ድንቁርና ውስጥ ካለ እንዴት ነው ላሳይ የምችለው? አዳኝ ተብሎ የሚጠራው አምላክ ብቻ ነው። ሰላም ሰጪ ተብሎ የሚጠራው አምላክ ብቻ ነው። በእስልምናም ከፍ አድርጌ ላሳየ። አንድ ጥቅስ እንደማታመጣ ላሳየ። ሂሚሌት ሳደርገህ ማለት ነው 2000 ሰው ፊት ሂሚሌት እንዴት እንደማደርግህ ዲሲቭ እያደረግካቸው እንደሆነ ላሳየ። አንድ ጥቅስ ብቻ አምጣልኝ። ሰላም ተብሎ የሚጠራ በእስልምና ካላ ውጪ አዳኝ ተብሎ የሚጠራውን ያውጣልኝ። አዳኝ ንጉሥ ተብሎ የተጠራ አንድ ነብይ ብቻ አምጣልኝ። አምላክ ካልሆነ አምላክ ያልሆነ አላህ ብቻ ነው። አላህ ብቻ ነው። አዳኝ ንጉሥ ሰላም ሰጪ ተብሎ የሚጠራው አላህ ብቻ ነው። ሁሉም ነቢያቶች ይኸውልህ ቆይ ሪካርድ አድርጉና ልቀቁላቸው። የዋብያ ተማሪዎች እነኝ ናቸው። ቆይ አዳምጥ። ሪካርድ አድርጉላቸው። የዋብያ ውስታዞች እዚህ ቲክቶክ ላይ ስለ ክርስትና ባውቃት እንጂ አዳምጥ እኮ እንድትደግምልኝ እኔም ስለምፈልግ እኮ ነው። ኢየሱስ እንዲህ በል፣ አዳኝ ንጉሥ ሰላም ሰጪ ነው በል እስኪ በል። እንደ እስልምና ኢየሱስ አዳኝ ንጉሥ ሰላም ሰጪ ነው በል። እስማማለሁ። እኔ እናንተ ምንም አንከራከርም። ከዛ በኋላ ድገመው፣ ቃል ድገመው። ማይክን አንሳው። ስለዚህ የወርዳችን አረዳድ ስለተረዳ ሰላም በለው። ኢየሱስ አዳኝ ጌታ ሰላም ሰጪ ነው በልና እንስማማ። እኔ እናንተ ክርክር ጭቅጭቅ ይሰራል። አዳኝ ስትለኝ ከምንድን ነው የሚያድነው? ንገረኛ። በለው ኢየሱስ አዳኝ ንጉሥ።
በቃሽ። ሚታርገ ቀደም ስትላል ነበር እንለዋለን ብላ ነበር። ምን አሳፈረ? ምን አሸማቀቀ? ከፍ ስትል ትልቁ ላይ ስትሆን ለምን ታፍራለህ? በቃ ሚታርግ ኤኒዌይስ ማቴዎስ ወንጌል ምዕራፍ 21 መልሹ። በቃ ፓኒክ አታርጋው። የእናንተን አስተምሮ ጠንቅቀህ ማታ ከሆነ በአንድ አክፍሬ አስወጣሃለሁ። እኛ ዑመር ሶሪ እንትና ማቴዎስ 1 ላይ ከድር ኢየሱስ አዳኝ ጌታ ሰላም ሰጪ ብላችሁ ታምናላችሁ? እንደዛ ይባልም የታመመው ደረሰ ይመስለኛል። ከአምላክ ውጭ እንደዚህ ተብሎ የሚጠራለ ንጉሳችን፣ አዳኛችን፣ ሰላም ሰጫችን ያ ዋብያዎች እንደዚህ ናቸው። እዚህ ሲገቡ አንድ አምላክ ነው። ያ ሰላም የሚሰጠው ሰላም ተብሎ የሚጠራው ራሱ አላህ ብቻ ነው። ሰላሙ ምን አይነት ሰላም ነው? ክርስቶስ የሚሰጠው ሰላም ዓለም እንደሚሰጠው አይደለም። ፔሬድ። ለዛ ነው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ያለው። አዳኝ ጌታ፣ አዳኝ ንጉስ ተብሎ የሚጠራው አንድና አንድ ፈጣሪ ብቻ ነው። ዑመር ሐኪም ቤት የገባ ደረሰ ይመስለኛል። ዑመር ምንድን ነው የምትለው? ቆይ ዋብያ ነው ተዋት ፈረድበት። ዋብያ እኛ ጋር ሲገቡ ለማጭበርበር እኮ ነው እንደዛ የሚሉት። ለማጭበርበር የሚጠቀሟን ነገር ነች። እኔ ደግሞ ደስ ይለኛል፣ ከፍ አድርጌ ኡስታዞቻቸውን ለጥፍበታለሁ። እውቀት ይመስላችኋል እኮ እንደዚህ መሆን ምናምን። ዑመር እኮ አሁን ታማሚም ሊሆን ይችላል፣ አይፈረድበትም። ያስብላል ጤነኛ ሰው ምክንያቱም ማያምነውን ነው እንደዛ ባይዘ ታማሚ ካልሆነ እንደዛ ብሎ ሊያምን አይችልም። በማያምነው ላይ እኔ ለምሳሌ መሐመድ ጌታህ ነው ብባል አይደለም ጌታ ሊሆን አይችልም። አንድ አዳኝ ነው ብባል አይደለም አዳኝም አይደለም። ሰላም ሰጪ ነው ወይ ነው ሰላም ሊሆን አይችልም። እሱ ሰላም የሚቀዳው ከፈጣሪ ነው። አዳኝ ፈጣሪ ነው። ንጉስ ጌታ ነው። እሱ ነው እግዚአብሔር ነው። ስለዚህ ኢየሩሳሌም ወይ ቀርበው ይህንን እንግዲህ ትንቢቱ ነው። ትንቢቱ ክርስቶስ ስለራሱ እንደተነገረ አሳያቸው። ትንቢቱም ተፈጸመ ማለት ነው። ትንቢቱ ምን አለ? ተፈጸመ። ትንቢቱ ተፈጸመ። ምን ስለሆነ? ክርስቶስ አዳኝ ጌታ ስለሆነ፣ ጌታቸው ስለሆነ። ንግስናው ተራ ንግስና አይደለም። የከተማ ንጉስ እንደዛ አይደለም። ማስረጃ አላችሁ? በደንብ አለን። ለምሳሌ ሊያነግሱት ፈልገው ነበረ። ኖርማል ንግስና የሰፈር እንደዚህ ማስተዳደር አይደለም። ዮሐንስ ወንጌል ምዕራፍ 6 ቁጥር 15 ነው። አንድ ቼክ አድርገው እንትና አንብቢው። ምዕራፍ 6 ቁጥር 15 ነው። ስንት ነው? ይሄ እኮ ማቴዎስ ነው መሰለኝ። ማቴዎስ ምዕራፍ 6 ዮሐንስ ነው ያልኩት። ማቴዎስ ነው ያልኩሽ። እሺ ቀይራችሁ ጀምሮ በዚህም ምክንያት ኢየሱስ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። በታንኳም ገብተው በባህር ሎክ ክርስቶስን እነሱ ተአምር ሲያደርግ የተለያየ እንትን ሲል በቃ እናንግሰዋሉና አሰቡ። ንግስና እነሱ የሚሰጡ መሰላቸው። ምድራዊ ንጉስ መሰላቸው። ዮሐንስ ወንጌል ምዕራፍ 18 ላይ ነግሯቸዋል። እነሱ ግን መሲሁን የሚጠብቁት ምድራዊ ንጉስ ሆነ እንደዛ ተዋግቶ አሸንፎ እንደዛ ሚነግስ አድርገው ነው የሚጠብቁት። እንደዛ አይምሯቸው ውስጥ ስላለ ኦኬ መሲሁ ከሆነ እናንግሰው በቃ ንጉስ ይሁን ብለው ጠበቁ። ኖ እንደዛ አይደለም። ንግስናዬ ምድራዊ አይደለም። ንግስናው የት ድረስ ነው ይላል? ሁሉን ያካበበ ነው አይደለ? እንደ ፍጡራኑ አይነት ንግስና እንዳልሆነ ያስረዳቸው ዘንድ እነሱ ሊያነግሱት ሲሉ ተለያቸው ከነሱ።
ተነሱም ሸሸ። ዮሐንስ ወንጌል ምዕራፍ 18 ላይ ግልጽ አድርጎ ይነግራቸዋል። ንጉሥ ነህን ሲሉት ጲላጦስ በሚጠይቀው ሰዓት በስርዓት እዛ ላይ ይነግረዋል፣ በደንብ ያስረዳዋል። ምድራዊ ንጉሥ እንዳልሆነ በደንብ ይገባቸዋል ያኔ ማለት ነው። ለምንድን ነው በአህያና በውርንጭላዋ ላይ ሄደው? ለምንድን ነው? እሱ ክርስቶስ ሰላም ሰጪ አምላክ ነው፣ የሰላም አምላክ ነው። በእነሱ ባህል ፈረስ የጦርነት ምልክት ነው፣ አህያ ደግሞ የሰላም ነው። ተዋግታችሁበት ሮጣችሁ ማታመልጡበት ነው። አህያ አይደል አንድም ለጦርነት የማትጠቀሙት ነው። ስለዚህ አህያን የመረጠበት ምክንያት ሰላም ሰጪ ንጉሥ ስለሆነ ነው፣ የሰላም አምላክ ስለሆነ ነው። መዝሙረ ዳዊት ምዕራፍ 18 አንዴ ክፈች እስቲ። ሰላም እንትንን ያቀረቡለት እነማን ናቸው? አይሁድ ህፃናት ናቸው አይደለ? ሆሳዕና እያሉ ሲዘምሩ ዘንባባ ሲያቀርቡ የነበሩት ህፃናት ናቸው። አስቀድመን ዮሐንስ ወንጌል ምዕራፍ 12 ላይ ህፃናቶቹም ይዘምራሉ። ማቴዎስ ወንጌል ላይም ይህንን ካመጣ ነው። ማቴዎስ ወንጌል ምዕራፍ አስቀድመሽ አንድ ዮሐንስ ወንጌል ምዕራፍ 12 አንዴ ነው። ዛራ ነው የሚለው። እንኳን ደህና መጣሽ ዞራ። እኔ ስህተት መስሎኝ ነው ዛራ ብዬ አረምኩት። መስገነው ሙስሊም ነሽ? ኦኬ። ኢየሱስ አዳኝ ጌታ ነው ብለሽ ታምኛለሽ? አላምንበትም። ለምን? ምክንያቱም ከሱ በፊት ብዙ ነቢያት ነበሩ። እሺ ገባኝ። ነቢያት ነበሩ ከሱ በፊት እና እሱን ጌታ ነው ብዬ እንዴት አመልካለሁኝ? እነዛ እያሉ ገባ። እሺ ከሱ ኋላ ብዙ ስላሉ ነው ለማምለክ የከበደሽ? ከሱ በፊት ሌሎች ብዙ ነቢያት ስላሉ ነው የከበደሽ ጌታ ነው ብለሽ ለማምለክ? አይደለም፣ ጭራሹኑ ጌታ ሲጀመር አይሞትም። ገባ? አልገባኝም። እስቲ አስረጅኝ። አሁን ማለት ነው። እኔ ደግሞ ጥያቄ ሊጠይቅሽ ሳይሆን ላስጠነቅቅህ ነው የመጣሁት ማለት ነው። እንዴት የከበሁት ሚኒስተር ዴታ ነው። ብዙ ጊዜ አዳምጠኝ፣ ብዙ ጊዜ እከታተላለሁ። ግን አሁን ብዙ እውቀት ያለው ሰው ሰውን ለማስረዳት ይሞክራል፣ ያዳምጣል። ከዛ በኋላ ደግሞ አዳምጠኝ፣ ማስጠንቀቂያው። እሺ አዳምጠኝ። ያዳመጥኩሽ ነው። ወረቀት እየገለጽሽ ነው። ስንተኛ ክፍል ነሽ? ይኸው አዳምጠኝ። ስለዛ ምንም አያገባህም እና ማለት ነው። አጠይቀኝና ማለት ነው። እሺ ገባኝ። ሳትነግሪኝ ማለት ነው። አንተ አሁን መጀመሪያ ነቢያችን ሰድበሃል። ምን ብዬ? አዳምጠኝ፣ ዝም ብለህ አዳምጠኝ። ዝም ብዬ አለኝ። እሺ ምን ብዬ ነው የሰደብኩት? የሰደብከው ለራስህ ታውቃለህ እና ማለት ነው። ኧረ እኔ አላውቅም እህታችን። እና ያው አንተ ኢየሱስም አልክም ሌላም አልክም ማለት ነው። ኦኬ እህታችን ይሰማሻል? ዞራ እየሰማሁ ነው። መልካም። ኢየሱስ ጌታ ነኝ ይላል። አንቺ ለምንድን ነው ጌታ አይደለም የምትይው? ስለ ኢየሱስ ተውና ማለት ነው። ስለ ሞተ ሰው ምንም አታውራና ማለት ነው። ይኸው
አንተ ማለት ነው ነብያችን በሰደብክበት ምላስ ማለት ነው ፈጣሪ አምላክ አያሉ ጌታ ማለት ነው የእጅህን ይስጥ የምላስን እየተናገርክበትን ነብያችን የቆሸሽክበትን ምላስን ማለት ነው አላህ ሐቀኛው ትክክለኛ አምላክ ያሳይህ ምላስን ማን ነው አላህ ያሳይህ ማን ነው አላህ ትክክለኛው አምላክ እኮ አንተን ይፈጠረ አዳምጠኝ አንተን ይፈጠረ አላህ ነው ዞራ አዳምጪ ሰው ቤት ተገብቶ እንዲባላል ይሄ እኮ ብልግና ነው ዞራ ብልግና አንተን ያስለመድከኝ ካንተ ነው የለመድኩት ብልግና ማለት ነው አንተን ያስለመድከኝ አንተን አይቼ መሐመድ ነው ያስተማረኝ መሐመድን አስተምረው እንዴ ነው መሐመድ አላስተማረም አንተ ቆሻሻ መሐመድ ስም አትንካ ደደብ ደንቆሮ አዳምጠኝ አላህ ማለት ነው ሐቀኛው ዳኛ ማለት ነው ይሄ መሐመድን የሰደብክበትን ምላስን ማለት ነው እሺ ጥያቄ አለሽ ወይንም እሺ ተሳደብክ የምትይዋለሽ መረጃ ካንተ የምፈልገው ጥያቄ የምጠይቀህ ጥያቄ የለኝም ደንቆሮ ከደደብ ጋር ማወራው ነገር የለኝም እኔ ዞራ ምን ብሎ ይስተደበው አዳምጠኝ ምን ቆጣልሽ አይ ምን ብሎ ይስተደበው ነው ለምን እናገረው እስኪ ንገሪኝ ስድቡን ወይ ማስረጃ ስጭን እስኪ ማስረጃ ስጭን ምን ብሎ ይስተደበው እኛ ምን እንውቀሰው አጥፍተሃልም በለው ማስረጃው ምንድነው ለመሳደብ ከቲ የለም ማስረጃ የለም እየተመካከሩ አለኝ ምንም እየተመካከርን አይደለም እኛ ጋር ምንም ሰው የለም ምንድነው ማስረጃሽ ካለሽ ማስረጃሽን ብትሰጭና ይሻላል ክፈችውና ሳይኝ ወይ የሚሰማ ከሆነ የሚነበብም ከሆነ አስነብቢው ወይ እሱ የተናገረው አዳምጠኝ የተናገረው መሐመድ አለ ብዙ ጊዜ እየሰማሁት ነው ብዙ አሁን አይደለም ዛሬ ብቻ አይደለም አሁን እንትን አይደለም ብዙ ጊዜ እየሰማሁት ነው ሲከታተለው የለም ስለሱ መጥፎና ስለሱ ነው የገባችው ፋዝ ወደ ነገርና መጥፎ ያልሽው ምንድነው መጥፎ የተባለው ነገር ራሱ ያቃታል ያንን ራሱ ያቃታል አሁን አንቺ ነገርና ታዲያ የከሰሽው ክሱን ካላቀረብሽ እንዴት እንፍረድሽ ካልሆነ በቃ ዝም ብሎ ወቀሳ ነው የሚሆነው ቢቀርብሽ ነው የሚሻለው ወደ ቶፒካችን እንግባ ማስረጃ ካለሽ ግን ማስረጃ ተናገሪ ከዛኛም ለምን ተሳደብክ ብለን ጠይቀዋለን ተሳድቦ ከሆነ እውነትም እናንተ ላታውቁት ትችላላችሁ እሱ ግን ያቃታል ያው እስቲ ንገሪን አዳምጠኝ ግን ማለት ነው አላህ ይሰጣል አላህ ማን ነው ያልከበት ይሄ ምላስን ገና ታያ ፈጣሪ የእጅን ይሰጣል ዞራ ዝም በለውና ዶንቆሮ ከዶንቆሮ ጋር ማውሮ እና ብላቶቹ ቅማ ነው የመጣችው በእናትህ ያስወርዳት እህትህ ነች እስቲ ጠይቃት እህትህን ጠይቃት እስቲ ወይም ባረኛ ምንድነው ምን ቅመሽ ነው ምን በልተሽ ነው እንደዚህ እሱን ጠይቆ የባለሁትን እሱን የላካት ማለት ነው የእሱ ገረድ ነች እሱን ጠይቅ ልኳት ነው በቃ ተው አይፈረድም ከስር እሱ ታብታብ እያደረገ እየተማረ ነው ወይን እህቱ ትሆናለች ጨጓራዋ ተልጦ ነው ምንድነው እሱ የኔ ወንድም ወይንም የኔ ባለቤት ምንድነው እሱ መሀይም ነው ይሄ ሰውዬ ደግሞ በየቀኑ እያስጨነቀን ነው ልሳደብለት ቢያንስ ገብቼ ብላ ነው ኤኒዌይስ ስፋይን ምንም ማድረግ አንችልም መረጃ ማምጣት ማትችሉ ከሆነ እንዴት ተሳደበ ብላችሁ ማለት መፍታችሁ ነው ምንም ማድረግ አንችልም የምናደርገው ነገር ይኖራል ምን ተሳደበ ምናምን የሚል ሰው እኮ ዝም ብሎ ወቀሳ ሳይሆን ማስረጃ ይዞ መጥቶ ይሄን ብሎ መናገር አለበት ካልሆነ ግን ፎልስ ክሌም ነው የሚሆነው ወይ ደግሞ ምንድን ነው የሚባለው ስም ማጥፋት ነው ይሄ ነው የሚባለው እንደዛ ነው ያ ምንም እንትን ነገር የለውም ፍሬ ነገር የለውም እንግዲህ እኛ እየተመለከትን ያለነው ምንድነው እሱ ለክርስቶስ የተዘመረውን ሆሳናን አንቺ ጽዮን ወይ ልጅሽ አንቺ ጽዮን ወይ ሶሪ ማንበብ እንትን እያለኝ ነው አንብቢው አይኔን አሞኛል ዛሬ
አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ ያ ይሄ እንግዲህ በዘካርያስ ላይ የተነገረን ትንቢት ክርስቶስ እንዴት ሲፈጽመው እንዲህ ተመልክተናል ማለት ነው። እርሱ አዳኝ ነውና፣ ምክንያቱም አድን እያሉ ሲጠብቁን ነበረ። ማቴዎስ ወንጌል ምዕራፍ 1 ላይ ኢየሱስ ማለት ራሱ አዳኝ ማለት ነው። ቅድም የከፈትሽው ላይ አንዴ መዝሙረ ዳዊት ምዕራፍ 18ን ቼክ አድርጊው፣ ቁጥር 24 አካባቢ ኦኬ፣ አንብቢው። ሆሳና ማለት አቤቱ አድን እንደማለት ነው። አቤቱ አሁን አድን፣ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና። በእግዚአብሔር ስም የሚመጣ ብሩክ ነው፣ ከእግዚአብሔር ቤት መረቅ ናችሁ። እንግዲህ ይህንን ዝማሬ ህጻናቱ መልካም ሂጅበት ቤላ እስከዛ። ኦኬ እሺ። እንግዲህ እንደተመለከታችሁት ከሆነ እንግዲህ ኢየሱስ ክርስቶስ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንግዲህ ትንቢት ነበረ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህይቱ ግልገል በውርንጭላቱ ተቀምጦ ወደ አንቺ ይመጣል የሚል ትንቢት ነበረ ማለት ነው። ይህንን ትንቢት ኦኬ የተነገረው ለኢየሱስ ክርስቶስ ነው። ኢየሱስ ክርስቶስም ይህንን ትንቢት ሲፈጽም እንመለከታለን ማለት ነው። በማቴዎስ ወንጌል ምዕራፍ 21 ላይ ይህንን ትንቢት ጌታ ኢየሱስ ክርስቶስ ሲፈጽመው እንመለከታለን ማለት ነው። ስለዚህ ኢየሱስ ክርስቶስ ምንድን ነው? ንጉሥ ነው፣ አዳኝ ነው፣ አምላክ ነው ማለት ነው እና ደግሞ የሰላም ሰጪ ነው ማለት ነው። ስለዚህ ጥያቄያችን ዛሬ ምንድን ነው? ሙስሊሞች ኢየሱስ ክርስቶስ ይኸው ትንቢቱን እየፈጸመ ነው፣ ንጉስም አዳኝም ሰላም ሰጪም ነውና ይህንን ትቀበሉታላችሁ ወይ ነው ሙስሊሞች የምንጠይቀው። ይህንን ትቀበሉታላችሁ ወይ? ኢየሱስ ክርስቶስ ጌታ ሰላም አምላክ እንደሆነ ትቀበላላችሁ ወይ? ከአምላክስ ውጭ ሰላምን የሚሰጣል ወይ የሚል ነው። ኦኬ ቦስ መጥቶ መቀጠል። ኦኬ ቴንክ ዩ። ስለዚህ አዳኝ ንጉስ የሆነው ጌታ ትንቢት ተነግሮልን ነበረ። ትንቢቱ ደግሞ በአዲስ ኪዳን ተፈጸመ ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 13ን ቼክ አድርጊው። አዳኝ ጌታ እርሱ ሲመጣ ምን ብለው ዘመሩለት? የዘንባባንም ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ። አስቀድሞ መዝሙረ ዳዊት ላይ የተነገረው አሁን አድን እያሉ ሲጠብቁ የነበሩት ተገለጠ፣ መጣ ማለት ነው። ጌትነቱን ነገራቸው፣ አዳኝ መሆኑን ነገራቸው። ሕፃናቶቹ እንኳን ዘንባባ ዘው ይጠብቁት ጀመር ማለት ነው። ዘንባባ ያማረ ቅጠል ነው። ብዙ ትርጓሜ ያለው ዘንባባ ይዘውበት የወጡት ልክ የአህያዎቹ ትርጓሜ እንዳለው ማለት ነው። አህያይቱንና ውርንጭላይቱን ነው አደለ አምጡልኝ ያለው። አህያ ትልቁ አህያ ሸክም የለመደች ነች። እሷ ልክ እስራኤሎች አስቀድሞ ሕግ ሲሰጣቸው ነበረ። ሕግ ሲሸከሙ የኖሩ ናቸው። ስርዓቱን ሕጉን ጠንቅቀው ያውቃሉ። ሕግና መስጠት ለነሱ ነው አይደለም። ነቢያቶች ከነሱ ናቸው። ሕግ ከነሱ ነው። ሕጉን ያውቁታል፣ ስርዓቱን ያውቁታል። አህያይቱ የነሱ ምሳሌ ነች። ውርንጭላይቱ ደግሞ የአሕዛብ ምሳሌ ነው። ሸክም ገና ብዙ መሸከም ያልቻሉ ያልለመዱ፣ ሕግን ገና ያልተለማመዱ። ውርንጭላይቱ የአሕዛብ ምሳሌ ነው ማለት ነው። ኦኬ። ስለዚህ ጌትነቱን ከነገራቸው አዳኝ መሆኑ ትንቢቱ እሱ ላይ ከተፈጸመ ይህንን ትንቢት እንደተፈጸመበት በአዲስ ኪዳን በግልጽ ተታየ። ሙስሊሞች ይህን እንዳይቀበሉ የሚያግዳቸው ነገር አለ ወይ? ሐኪም ነው ሐኪም ማሄር እና መሐመድ እንኳን ደህና መጣችሁ። እሰማለሁ።
አክማ ኦኬ ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ነው። አንዴ ክፈቹ 22 21 ወይ ነው ይሰማል ይሰማል። እንኳን ደህና መጣ እንኳን ደህና መጣ። አይሰማም? የኔ ይሰማል ፎይ ይሰማል። እንኳን ደህና መጣ። ኦኬ አድን እያሉ ሲጮሁ የነበረው ሲጠብቁ የነበረው ከምን እንዲያድናቸው ነው? ቁጥር 21 አድርጊው። እንደው አምላክ ብለህ ለማስረዳት እንደው ለምን ትደክማለህ? አሮን የሚያራ አምላክ አለ? አሮን የሚያራና በአህያ ሁርንጭላ የሚሄድ አምላክ አለ? ምንድን ነው የምታወራው? ኦኬ አላህ ስፐርሙን ይረጫል። ሱረቱ አንቢያ ቁጥር 104 ላይ ተፍሲራቶቹ እንደሚነገሩት አላህ ሚስት ያጣው ጭንቅላት አልባው አላህ ኢብን አባስ እንደሚናገረው እነ ቁርጡቢ እንደሚናገሩት ለዘመናት አላህ ተነሳበት በኋላ ባት ብቻ ያለው የሙሐመድ አላህ ጭንቅላትና ወገብ አንገት የሌለው አላህ ከመቃብር እንዲቀሰቅሰው ምን ያደርጋል? ከመቃብር የሚቀሰቅሰው በምንድነው? እሱ የወንድ ዘር ፍሬውን አፍስሶ መቃብር ውስጥ ሞልቶ መቃብሩ ከሞላ ብልግናና ቆሻሻ የእስልምና መገለጫ ነው። ነውርና ስድብ መገለጫችሁ ስለሆነ እኛ አስተምሮታችሁ ላይ ነው። ጥቅስ አንጡ ስንላችሁ አታመጡ። ብልግና፣ ስድብ የእስልምና መገለጫ ነው። ውዶች የታዘቧቸው ገብተው በፈጣሪ ላይ እንዴት ጸያፍ ንግግር እንደሚናገሩ እኛ ከመረጃ ጋር ግን እናመጣላችኋለን። አላህ ለዘመናት የተነሳበት ብልት ነው መሰለኝ ሐዲሶቻችሁ እንደሚናገሩት ከመቃብር የሚቀሰቅሳችሁ የወንድ የዘር ፈሳሽ የሚመስል እሱን ረጭቶ ነው ከአርሹ በታች ከአርሹ ስር ይረጨውና እዛ ጋር ደግሞ ማንም የለም ካላህ ውጪ በዓለም ላይ መሬትን ያርሳትና መቃብራችሁ ውስጥ ይገባና እንደ አዲስ ትበቅላላችሁ። የወንድ የስፐርም የሚመስል ከነ የሚመጣው ካላህ ስር አንድ ባት ያለው አላህ በስፐርሙ ይቀሰቅሳችኋል። ጭንቅላት የሌለው አላህ በስፐርም ይቀሰቅሳችኋል። ባት ብቻ የሆነው አላህ እግር ብቻ የሆነው አላህ የዋብዮች አላህ እግሩ ብቻ ጭንቅላት አልባው ደረትም ወገብም የሌለው አንገት የሌለው አላህ የወንድ የዘር ፈሳሹን ይረጭና መሬትን ያርሳትና እፎይ ስፐርሙን ራሱ እኮ የበላ ሰው ነው የሚያመጣ። ከየት ነው የሚያመጣ? ቆይ እሱ ጭንቅላት የለውም አፍ በምን በልቶ ነው? ቆይ የት ያመጣል? ይሄ እኮ የለም ተረት ተረት ነው። መስጊድ ላይ ትገናኛላችሁ። ለምን መስጊድ ላይ ለምን አትጠይቋቸውም? ዋብያዎችን ለምን አትጠይቀው? አላህ አምላካችሁ ጭንቅላት ሳይኖረው ስፐርም እንዴት ኖረው ብላችሁ ይፈራሉ። መስጊድ ያው እዚህም ስድብ ነው፣ እነሱ መልስ ስድብ ነው። በቃ መልስ ሲያጡ ይሳደባሉ። በቃ ይሄን ያ ኦኬ። ሁሉንም እኮ ነው እንደዚህ የሚሳደቡት። በቃ ሌላ ፍርቃ ልፈጥር ነው ምናምን እንደዚህ ይደረግ ብቻ ነው እነሱ ስራ። በቃ ያለቅሳሉ ነው የምልህ። በቃ እኔ አሁን ለአምላክ ብዬ አንተ ተናገርክ ብዬ አልናገርም። ለምን ራሱ ይከላከል አምላክ ነው። እኔ ምን አገባኝ? እኔ እሱ ደካማ ነው እንዴ? ጭንቅላት ስለሌለው እያገዙት ይሆናል። እኔ ምንም የማውቀው ታሪክ የለም። ጭንቅላት የሌለው አላህን እያመለኩ ጭንቅላት እንዴት ሊኖራቸው ይችላል? ዳሲት ጭንቅላት የሌለውን አካል ስታመልክ ሁሌም እንደዚህ ነው የምትሆነው። ከድር ለዚህ ነው ጭንቅላት የሌለው አላህን ከማምለክ የወጣኸው። ያንተ ጭንቅላት የለውም እና ጭንቅላት አያስብም ለእኔም አያስብም ለራሱም አያስብም። ራሱንም ይጎዳል እኔንም ይጎዳል። ለምን ሳይ ነው የሚፈርደው። ጭንቅላት የሌለው ሰው በእግሩ ሳይኝ ይመታኛል። እግሩ ደግሞ ጋነም መሙያ ነች። እጅ ስላለው ጋነም እጁ እኮ መጥቶታል እኮ እጁ ተመቷል። ይሄን ታውቃለህ? ምን ያህል መትቻለሁ ብሎ ሚሽካት አልመሳቢ ላይ እኮ ሚሽካት አልመሳቢ 119 ላይ
አደምን ሲያደርገው ቀኝ ትከሻውን ነጫጭ እንደ ጉንዳን ወጡ። ግራ ትከሻውን ደግሞ ቆይ ክፈችለት ይማታል አለ። መረጃውን እንድስጣ እኔ ቀኝ ትከሻውን ጧጧጧ ሲያደርገው ነጮች ወጡ። ግራ ትከሻውን ሲያደርገው አዳምን ጥቋቁሮች ወጡ። ጥቋቁሮችን ገሃነም ግቡ አይመለከተኝም አላቸው። ነጮችን ደግሞ ና ገነት ግቡ አላቸው ይላል። ይማታላው ሰይጣን ነው እንጂ እኮ እንትን ነው የሚማታ ሰይጣን እኮ ነው። እፎይ ሲጀመር ቆሻሻ ነህ። ያው አንብብ ሐዲስህን አንብብ። አረብኛው እንግሊዘኛው የትኛው ይሻላል? ሁልጊዜ ቆሻሻ ወሬ ነው የምታወራ። አንብብ። የተፈጠርከውም እኮ ምን ከቆሻሻ ነገር ነው። አይዞህ አንብብ። አንብብ። አንተ ራስህ ቆሻሻ ነህ ነው የምልህ። እንኳን ልታውቀው የእኛን ይቅርና የራስህን እምነት ምን እንደሆነ አታውቅም። አምላክም ጭንቅላት የለውም፣ አንተም ጭንቅላት ከሌለ ምን ልትሆን ነው? አንተ በስነ ስርዓት አታወራም እንዴ? ውሱ ጭንቅላት አለው አምላክ? እግር አለው ሲጀመር። ይኸውልህ እፎይ እግር አለው ጭንቅላት ይሰራለታል። ክርስትና የመጀመሪያ እምነት ነው ብለህ ነው የምታምን? ጭንቅላት የሌለው ማምለክ ውጣውን። ጭንቅላቱን ተውና እግሩን እዛው ጥለህ ለምን አትመጣም? እሱ ሁሴን እግረጅ አትበል። የመጀመሪያ እምነት እስልምና ነው። ጭንቅላት አለው ወይ ግማሽ ነው? እግርና እንትን እጅ ነው። ጭንቅላት ትላለህ ዝም ብለህ አንተ የማይሰራ ጭንቅላት። አንተም ጭንቅላት ስለሌለ ነው የምትሳደበው። እንደሱ ጭንቅላት የለም አንተም፣ ለዛ ነው የምትሳደበው። እርግጠኛ ነኝ አንተም ጭንቅላት ዝም ብለህ ጭቃ ይዛል እንጂ ይቅርና የራስህን ጭንቅላት ራሱ ይሰራል አይሰራም ብለህ ራስህን መርመር መጀመሪያ። ወደ ቶፒክ የተመለስና ሁሱ የኔማ ስለሰራ ነው እያወራለሁ። አይ አላህ አርሹ ላይ የሚደላደለው በምኑ ነው? በቂጡ ነው ወይስ በጀርባው ነው? የፈጣሪ ጭንቅላት መሐመድ ሳሊ ትርጉም የሚለው ደግሞ ይኸውልህ አርሹ ላይ ሲባል ዙፋኑ ብሎ ነው ያስቀመጡት እና በቂጡ ነው ወይስ በሆዱ ነው? እንዴት ነው የሚደላደለው? ይኸውልህ አላህ ይኸውልህ እስልምና የመጀመሪያ እምነት እስልምና ነው፣ ክርስትና ነው የመጀመሪያ እምነት እያልኩ በምኑ ነው የሚደላደለው? ኦኬ አንዴ እና አንብብላቸውና ወደ ቶፒክ መልሹ እንጥራ። እሺ ሐዲሱን እንመልከት። ሚሽከታል መሳቢ 119 ላይ ምን ይላል? ቅድም እፎይ ሲናገር ነበር። አቡ ዳርባ ሪፖርተር የአላህ መልእክተኛ እንደዚህ ያሉ ይላል። ኦኬ ሁሴን ሚውት አድርግ። ኦኬ አምላክ አደምን ሚውት አድርግ። ሐዲስ የተነበበ ነው። ጋድ ክሬትድ አደም ዌን ሂ ክሬትድ ሂም ኤንድ ስትራክ ሂዝ ራይት ሾልደር። አላህ ኦኬ አደምን ፈጠረውና ከዛ በኋላ የቀኝ ትከሻውን መታ አደረገው። ኤንድ ብሮድ ፎርት ሂዝ ኦፍስፕሪንግ ዋይት ላይክ ስሞል አንት፣ ልክ እንደ ነጫጭ ጉንዳን የሚሆኑ ዘሮቹን አመጣቸው ማለት ነው። ኤንድ ሂ ስትራክ ሂዝ ሌፍት ሾልደር ኤንድ ብሮድ ፎርት ሂዝ ኦፍስፕሪንግ ብላክ አስ ዶው ዴይ ወር ቻርኮል። ከሰል የሚመስል ደግሞ ልክ ግራው ትከሻውን መታ ሲያደርጉ ደግሞ ጥቁር ዘሮች ወጡ፣ ልክ ከሰል የሚመስሉ ማለት ነው። ዘን ሂ ሴድ ቱ ዘ ፓርቲ ኦን ሂዝ ራይት ሳይድ፣ ነጫጮቹ ምን አላቸው? ቱ ፓራዳይዝ አይ ዱ ናት ኬር ኤንድ ሂ ሴድ ዘ ፓርቲ ኢን ሂዝ ሌፍት ሾልደር ቱ ሄል አይ ዱ ናት ኬር። የቀኞቹን ጉንዳኖች ምን አላቸው? ዘሮች እናንተ የጀነት ናችሁ አያገባኝም አላቸው። ጥቋቁሮቹን ደግሞ ምን አላቸው? እናንተ የጀሃነም ናችሁ አያገባኝም አለ ማለት ነው። ይኸው ሐዲሱ ሚሽከታል መሳቢ ላይ ያለ። ተቀበላለህ ከድሬ ይህንን ሐዲስ? ጥቁር ነህ ገሃነም ነው ገነት ምገባው ገሃነም ነው ምገባት አይመለከተኝም አያገባኝም ብሏል አላህ። ኧረ እንትን የሱና ዶት ኮም ወረቀት እኮ ነው። ይሄም ለምን አለ ሱና ዶት ኮም የጻፈው ወረቀት ነው ይመችህ። ስለዚህ ዋብያን ሐዲስ አትቀበልም? ኧረ እኔ አልቀበልም። ይሄን ወረቀት ሱና ዶት ኮም የተፈላሰመው እንደ ተቀበለዋለሁ። ቴንክ ዩ። እሺ እንመለስና ወደ ቶፒካችን። ዋብያዎች እንግዲህ ደጋግመው ባይዞ አላህ አባት ሁሉ ብለውታል። እሱም ቪዲዮ ሰምቼ ገርመው አስበው። በቁርአን ውስጥ አላህ የሚጠላው ነገር አንዱ አላህ አባት መባልን ነው። ክርስቲያኖችን ለማጭበርበር ለማታለል ሲሉ ግን ሁላችን አንድ ፈጣሪ ልጆች ነን ብሎ ኡስታዝ ያ ቀጣፊ ኡስታዝ እንትና
አቡበከር ሲናገር ሰምቼ በቃ በዚህ መጠን ለካ መዋሸትም ይቻላል ብያለሁ። አላህን አባት ብሎ ኢማጂን አላህን አባት ተፍሲር አላቸው። ማነው መሐመድ አብዱል ወሃብ ነው ወይስ ይቅርታ ከሁለት አንዱ ወይ ኢብኑል ቀይም ተናግረዋል። ከክርስቲያኖች ጋር ለመነጋገር ወይ ደግሞ ክርስቲያኖችን እንትን ለማድረግ ብቻ አባት በሉ፣ ከዛ ውጭ ግን ማለት አይቻልም ብሎ አስቀምጦላቸዋል። አንድ አዲስ አለ በዛ ለክርስቲያኖች ለመዋሻ ማለት ነው። እንግዲህ ከቁርአኑ ጋር ተጋጭተው ማለት ነው። ቁርአኑ ላይ አጥብቆ ከሚከለክለው ምንድነው? አላህ አባት አይባልም ነው። ክርስቲያኖችን ስትወያዩቸው ለማታለል አላህ አባት ነው ማለት ትችላላችሁ እስከ ማለት ድረስ ደርሰዋል። ለማታለል ይመቻቸው። የቅድሙም ልጅ ለዚህ ነው የገባው። ምንድነው ያለው? ኢየሱስን አዳኝ፣ ጌታ፣ ሰላም ሰጪ ብዬ ላለውኝ አለ። በኋላ ግን ፖለቲካዋን ሰርቶ ለመሸጋገር ነበረ። ድገመው ከፍ አድርጌ እንትን ስለው ከአምላክ ውጭ አይደለም አይደል? እስቲ በእናትህ ሚዩት አድርጋ እንዴ። ሰላት ያልሰገደ ሐጅ ያላደረገ ዘካ ያልሰጠ ሙስሊም ነው እንዴ? ያማ ሙስሊም አይደለም። ቴንኪው። ልክ እንዳንተ እንደዛ ነው። ልክ እንደዛ ነው። አዳም መች ተጠመቀ አባ? አዳም መቼ ነበር ዘካ የሰጠው አባ? ሐጅ መቼ ነበር ያደረገው አባ? ሐጅ መቼ ነበር አዳም ያደረገው? ዘካ መቼ ነበር የሰጠው አዳም? እኔ ጥያቄውን በጥያቄ አይደለም የሚመለስ፣ ለጥያቄው መልስ ነው የሚሰጥ። ሐጅ ያላደረገ ዘካ ያልሰጠ ሙስሊም አይደለም ብለኸኛል። አይደለም አዳም ሐጅ አድርጓል እንዴ? ሐጅ ታዘዘ። በዛን ሰዓት ሐጅ ራሱ የለም። በዛን ጊዜ ሐጅ ራሱ የለም። ሐጅ ራሱ ኢብራሂም ነው የሰራው። ኢብራሂምና ልጁ ነው የሰሩት። ያለውን ሰምታችሁታል። ግን ዘከርህ እንደተዘቀዘቀ እንደዛ አታስብ። እንደ ነብይህ እንደዚህ ወደ ላይ ተገትሮ ነው እንደ ኖርከው አንተ። ኤኒዌይስ ባለጌ አትሁን። ለማውራት የለም እንደ ኡፎ ባለጌ ወሬ እያወራን አይደለም። አሁን ያለውን ነገር ነው። እስኪ አይ እንደዛ ብሎ ከኋላ ያለውን እየሰማሁት እኮ ነው ያለው። እሱ በስተት ነው። እንዴት በስተት ሊሆን ይችላል? የእሱ ብልት እንደዚህ ተገትሮ ነው እንደ ኖረው። እኔ የጠየቅኩ ያለሁትን መልስልኝ። አዳምን ማን ያጠመቀው እያልኩ ነው። ሐጅ አድርጓል ወይ? ሐጅ ያላደረገ ሙስሊም አይደለም ብለህ ጥያቄው በጥያቄ ሳይሆን መመለስ ያለብህ ትክክለኛ መልስ አትመልስም እንዴ? አሁን ኢየሱስ ተጠምቋል። አዳምጥ፣ በቃ አዳምጥ፣ በደንብ አስተውሉ። ሎጂካቸው እስኪ አዳምጥ። እሺ ልመልስልህ። ትክክለኛ መልስ መልስ እኮ ልመልስልህ። አዳምጥ፣ አዳምጥ። ሚታር እሺ። እኛ ምንድን ነው የምናምነው? ጥምቀት የተሰጠው በክርስቶስ ነው። አማናዊቷ ጥምቀት በክርስቶስ የምትገኘውን ከክርስቶስ ጋር ህብረት የምናደርግባት የተሰጠችው በክርስቶስ ነው። ከመሰጠቱ በፊት ህግ ከመሰጠቱ በፊት አንድ ነገር አይጠየቅም። ሰው ባልተሰጠበት ህግ አይጠየቅም። ህግ ከተሰጠ በኋላ ግን አዳምጥ፣ ሚዩት አድርግ በእናትህ። ምን አይነት ነው ይህ ሰውዬ? ተራብታት አድርግ። ሰው ህግ በተሰጠበት ነው ሰው የሚጠየቀው። ክርስቶስ በስጋ ተወልዶ ሞትን በሞቱ ድል ካደረገ በኋላ ያለውን ስርዓት ከዛ በፊት ከነበረው ጋር ክርስቶስ ሞቷል ብለህ አዳም ለምን አታምንም? እንደዛ ብለህ ለምን አትጠመቅም? ገና አልሞተም። ተስፋ ያደርግ ነበረ። ክርስቶስ ይመጣል፣ ይወለዳል፣ ከዛ ስለኛ ይሞታል ብሎ እየጠበቀ ነበር እንጂ አዳም ገና ክርስቶስ ሳይወለድ ሳይሞት ሞቱን በሞቱ ሳይገድል ክርስቶስ መጥቷል፣ ሞቷል፣ ሞቶም ተነስቶ አርጓል ብለህ አዳም ለምንድን ነው ማታምነው? ገና ነው። ገና ያኔ ህጉ አልተሰጠም። ተስፋ ነው። ቀና አስቀድሞ በተስፋ ሲጠብቅ የነበረው ነው። ልክ እናንተ ቀደም ከድር እንዳለው ሐጅ ሳታደርግ ሐጅ ማታምን ከሆነ ወይንም ደግሞ ዘካት ማታደርግ ዘካ ማሰጥ ከሆነ ሙስሊም አይደለህም ማለት ነው። ኦኬ ሐጅ ግዴታ ከሆነ ከአርካኑል እስላም ውስጥ የሚካተቱ ከሆነ እንትና አዳም ያምናል ወይ? ኖ
ያደርጋል ነው። እንደዛ ከሆነ ስለዚህ ሙስሊም አይደለም አዳም። አይ ህጉ በዛን ሰዓት አልተሰጠም ከሆነ ታዲያ እኔ እንደምን ትጠይቀኛለህ? በአዳም ጊዜ ክርስቶስ ሞቶ አልተነሳም። ሞቶ ባልተነሳበት ላይ አዳም ኢየሱስ ሞቶ ተነስቷል ለምንድን ነው የማትለው? ገና ሞቶ ይነሳል ብሎ የሚጠብቅ እንጂ ሞቶ ተነስቷል ብሎ የሚያምን አይደለም አዳም። እና እንደዛ ነው ቶፒኩ ላይ አሁን እንመልሰውና ክርስቶስ ምንድነው? እሱ አዳኝ ቤዛ ነው። አዳኝ እንደሆነ ሲጠብቁት እንደነበረ ዘካርያስ ላይ የተነገረው ትንቢት አዳኝ እንደሆነ ነው። ከምንድን ነው የሚያድናቸው ከተባለ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ቅድም አየነው እንዴ? ክፈች ውስጥ አንዴ ልጅን ትወልዳለች፣ እርሱ ህዝቡን ከኃጢአታቸው ያድናቸዋል እና ስሙን ኢየሱስ ትለዋለች። ስለዚህ ከኃጢአታቸው የሚያድን ነው። ሁሴን ከኃጢአት የሚያድነው ማን ነው? እፎይ ዝም ብለህ እንትና አትዘብዝብ፣ አታውቅም አንተ። ፈጣሪ አላህ ነዋ ዓለማትን የፈጠረ። ስለዚህ ኢየሱስ ኃጢአትን ያድናል። ስለዚህ ኢየሱስ አላህ ነው እያልከኝ ነው? አላህ ነው፣ ብቸኛ ነው፣ አይወልድም አይወለድም። በቃ እኔ ለረቢ ነው ዓለማትን የሚያስተዳድር እኔ የፈለኩት ለረቢ አይወልድም አትበል። አይወልድም አይወለድም ታክ ማይለውን አትበል። ቁርአን ላይ አትጠፍ። ቆይ አንዴ አትግባብኝ። አንዴ ና ከፍ በል እንዴ። ሱረቱል ፋቲሃ አንብበው። ሱረቱ ፋቲሃ ነው አይወልድም አይወለድም የሚለው ሱረቱ ፋቲሃ ላይ ነው አይወልድም አይወለድም የሚለው። ለም የሊድ ወለም ይውለድ የሚለው ሱረቱ ፋቲሃ ላይ ነው። ምን አይነት ይሄ ሰውዬ ነው አሁን እኔን አታውቅም ይለኝ? ሱረቱ ምን ላይ ነው ያልከኝ? አይወልድም አይወለድም ያለው ሱረቱ ናስ ላይ አይወልድም አይወለድም ይላል። እሸልምሃለሁ፣ ክፈተው። ሱረቱ ናስ ላይ አይወልድም አይወለድም የሚል ጥቅስ ካመጣ እሸልምሃለሁ፣ ንጽጽር አቆማለሁ። ቦታ የሚቀሙበት ቦታ ሰምቶ ነው ፎቶይ ተረት ተረት ሲሰሙ ይመጡና አታውቅም ብሎ እኔን ገና ቅድም ደግሞ ይሰድበኛል እንጂ አንተ አላህ አይወልድም አይወለድም አንደኛ የሚል የለም። ይሰማል። በመጀመሪያ ደረጃ አዳምጥ። በቁርአን ውስጥ በ114ቱ ምዕራፍ ውስጥ አዳምጥ። በ114ቱ ምዕራፍ ውስጥ አለ አላህ አይወልድም አይወለድም የሚል ሽታውም የለም። አንድ በል። ሱረቱ ፈቲሃ ላይም ሱረቱ ናስ ላይም ደግሞ የሚቀራረብ ንግግር እንኳን የለም። ሁለት በል። ሌላ እድል ሶስተኛ ትሞክራለህ? ተማከሩ። ፖዝ አድርግና እንግዲህ እንደኚህ ናቸው። አሁን እኔን እኮ የሚተቹት ደግሞ መሀይምነት ደፋር ያደርጋል። ባይዞ ጥሩ ደፋር አድርጓቸዋል። እንደመተቸት ቀላል አይደለም። እዛ ክርስትናን ብቻ አጨማልቀው ስድብ ብቻ አስተምሯቸዋል። ወይን አስተምሮታቸውን አያውቁ ወይን አይረዱ። እየነገርኩ ነው። በቃ እሺ፣ ምንድን ነው የነገርከኝ? አለ እንደዛ የሚል ማስረጃ የለህም እኮ። ላርምህ ትታረማለህ። ጥቅሶች ልስጥህ። ተመለስ። እኔ ጥቅስ ልስጥህ። ሺህ ጊዜ ወጥተህ ብትመጣ አታመጣውም። በቃ ታዘብኩህ እኮ ጭንቅላትን ገመጥኩት። ምን አውቀህ ያልከውን እኮ ማስረጃ ጠይቄህ እኮ ለስንት የወጣ ገባህ? የለህም እኮ አለው። እስኪ ምንድን ነው? ምን ላይ ነው የሚገኘው? ሱረቱል ኢኽላስ እያልኩ ነው። ሱረቱል ኢኽላስ እሺ፣ ሱረቱ ኢኽላስ ላይ ምን ይላል? አላህ እንደማይወልድና እንደማይወለድ ይናገራል። አይናገርም፣ አይልም።
አይወልድም አይወለድም ሽታውም የለም። ክፈትና ሳየኝ፣ እኔ ንጽጽር አቆማለሁ። እንደዛ ካለ ሱረቱ ኢኽላስ ላይ ምንድን ነው የሚለው? ሁሴን ምንድን ነው የሚለው? ለምን አፈርክበት ስታየው? አንተ እንዳልከው ነው የሚለው ወይንስ አይደለም? አይሰማህም እንዴ? ምንድን ነው የሚለው? ምንድን ነው የሚለው? ምንም የሚያሳፍር ነገር የለውም። ቁል ሁወላሁ አሐድ አላህ አይወልድም አይወለድም ነው የሚለው። ቁል ሁወላሁ አሐድ ማለት አላህ አይወልድም አይወለድም ማለት ነው። ኧረ ያንተስ ከፋ፣ ያንተስ ከፋ። ቁል ሁወላሁ አሐድ ማለት አላህ አይወልድም አይወለድም ማለት ነው። እና በኢየሱስ ያንተም ከፍቷል። አላምን ማለት በቁርአን የዋብዮች ደረሶች እነኚህ ናቸው። ቁል ሁወላሁ አሐድ ቁል ማለት ምን ማለት ነው? እሺ ቁል ማለት ምን ማለት ነው? እሺ እሱን ተው። አሐድ ማለት ምን ማለት ነው? ምን ማለት ነው? አሐድ ማለት አንድ ማለት ነው። ታዲያ ምንድን ነው? እንዴት ነው ቁል ሁወላሁ አሐድ ማለት አይወልድም አይወለድም ነው ብለን አይወለድም አንድ ነው ማለት እኮ ነው። አንድ ነው አይወልድም አይወለድም ማለት ነው። ማለት ነው የሚያስ እኔ አንድ ነኝ አልወልድም አልወለድም ማለት ነው። ይህ ሰውዬ ያንተስ ከፋ። በእናትህ ደግሞ አሁን አላሁ ሰመድ ብሎ ይመጣል። ርቀት ቦታ መሄድ አያስፈልግም። በቂና በቂ መልስ ይበቃል። አላህ ብልህ ይፈስር። ቆይ ላንብብለት። እሺ የጫት ቤት ደረሳ። ቁል ሁወላሁ አሐድ ማለት ምን ማለት ነው? መጀመሪያ ፈስር። እቺ ሁሴን ቀጥል። አንተ ከዴር የምትባለው እከካም ቦርኮ እናት ትበዳት። ምንድን ነው የምታወራው? ዋብያ እንደዚህ አንተ ጭንቅላት ስለሌለ ነው። ችግር የለውም። እሺ ችግር የለውም። አንተ ሁሴን እስቲ አንተ ተናገር። ዋብያ እንደዚህ ናቸው። የመሐመድ አብዱል ወሃብ ልጆች እንደዚህ ናቸው። የለውም እሱ ችግር የለውም። ሁሴን የሎዝ ቤት ደረሳ ነው። በቃ ሎዝ ሻጭ ነው። በቃ ተው፣ በቃ አውርዶ ታች ታብታብ ያርገ። ዋብዮች ክርስትናን እንደመሳደብ ይመስላችኋል። አስተምሮታቸው ምንም የሚያውቁት ነገር የለም። ምንም ማለት ነው። ኤኒዌይስ አልወለደም አልተወለደም እንጂ አይወልድም የሚል የለም። የምታውቀውን አስተምር። በቃ ሜት አድርግ አንተ። ስድቡ ይሻልሃል አንተ ከስሮነት ተሳደብ። ቢያንስ አላህ አይወልድም የሚል ሽታው አይወልድም ሳይሆን የሚለው ክፍሉ አልወለደም ነው። ወደፊት ሁሴን አልወለደም አልተወለደም ነው እንጂ አይወለድም አይወለድም አይወልድም አይደለም የሚለው። ኦኬ ወደ ክፍሉ መልሹና ወደ ቀድሞ ቶፒካችን ተረጋጋ። የዘንባባን ዝንጣፌ ይዘው ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ ይላል። ስለዚህ ትንቢቱ በግልጽም ተፈጸመ ማለት ነው። ትንቢቱ በትክክል ተፈጸመ። ትንቢቱ በደንብ ተፈጸመ። ይሄንን ሙስሊሞች ይህንን ትንቢት ይቀበላሉ። ዝቅ አድርጊው። ካላመንክም እስቲሜት አድርግ በእናትህ። ኦኬ ዝቅ አድርጊው። ቁጥር 2 አካባቢ አድርግ። ዮሐንስ ወንጌል ነው። ሶሪ አንቺ ጽዮን ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጭላ አግኝቶ የሚለውን አነበብን። ሱብሃንአላህ። እሱ በፊት ሀክማና ማሂር አሉ ቀድሞ የገቡ ስለሆነ
ኦኬ ማሄር ቀጥልሽ። ሀክማ አይ ቲንክ እናንተ ቀጥሉ። ሙስሊም ከሆናችሁ ቀጥሉ። አይሰማም? አንተ ይሰማል? ማሄር ሀክማ አላችሁ? ቀጥሉ። ማሄር ከአንዴ ኦኬ። ሁሴን እዚህ ላይ ታወራለህ፣ ማውራት ትችላለህ። ፊዳከስ ታወራለህ፣ ክፍሉ ላይ ታወራለህ። ማቴዎስ ወንጌል ምዕራፍ 21 ቁጥር 16 ነው እንደክፈችው። ኢየሱስ ጌታ ነኝ ያለበት ቦታ ሳይ እንደኔ እሱም ብቻ ነው የምፈልጊው። ትምህርቱ ላይ አታወሪም? አዎ ሳይ ያው እዚህ ክፍል ላይ እኮ አሳየ ያለበት ቦታ ሳይ ካሳየውሽስ ካሳየውሽ ምን ለምን ፈለግሽው? ለማወቅ ነው ሳይ እንግዲህ ኦኬ በደንብ አሰው የክፍል ጌትነቱን የሚናገር ነው። ክርስቶስ ወደ ኢየሩሳሌም በሚሄድበት ሰዓት ላይ ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለት ላከ። በደንብ አሰው ሁለቱን ቀድሞ እንዲሄዱ ላካቸው። እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዛን ጊዜም የታሰረች አህያ ውርንጭላም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ በደንብ አሳይ ለጌታ ያስፈልጋል በሉ፣ ወዲያውም ይሰዳችኋል አላቸው። ማን የላካቸው? ወንድም እህታችን ሀክማ ኢየሱስ ነው የላካቸዋል። ኢየሱስ ነው የላካቸው አይደለ? ደቀ መዛሙርት። ስለዚህ አንተ አህያዋን ፈታችሁ አምጡልኝ አላቸው። የአህያው ባለቤት ለማን ነው ካላችሁ ለጌታ ያስፈልጋል በሉ አላቸው አይደለ? ስለዚህ ጌታ ነኝ እያለ ነው አይደለም? በእናት ባለጌያቱን ምን አይነት ባለጌ ናቸው ሙስሊሞች ግን ታዘቧቸው። ስለዚህ ጌታ ነኝ እያላቸው ነው አይደለም? አላለም። ታነኝ ያለበት ኦኬ ምንድን ነው እያላቸው ያለ? ይሄ አንብቤ። እሺ አማርኛ ትችላለሽ ማንበብ? ኢየሱስ እኔ ጌታ ነኝ አላለም። እዚህ ጋር አሁን እኔ ጌታ ነኝ እዚህ ጋር አላለም። ምንድን ነው ያለው? አንብቤው እስኪ ምንድን ነው ያለው? ለጌታ ያስፈልጋል አላቸው አይደለ? ሀክማ ሰማሻል? ለጌታ ያስፈልጋል ብሎ ትእዛዝ ሰጣቸው። ለማን ነው የምትወስዱት ብለው የሚጠይቋችሁ ከሆነ ለጌታ ብላችሁ መልሱላቸው አለ። ጌታ ነኝ እያለ ነው። ግልጽ እኮ ነው። ግልጽ አልሆነልሽም ሀክማ? አልሆነኝም። እሺ እሺ። ምንም አንድ ጥያቄ አለኝ። ቆይ ልጠይቆይ እኮ ትጠይቂያለሽ። ቃል በቃል ጌታ ነኝ ያለበትን ብሰጥሽስ ትቀበያለሽ? ጌታ ነው ብለሽ ትከታያለሽ? አዎ ብላለች። አልከተልም ግን እስቲ አሳይ። አዎ ብለሻል። ዮሐንስ ወንጌል ምዕራፍ 13 ቁጥር 14 ነው ክፈችላት። አዎ ብለሻል። ለምን ፈራሽ? ለምን እፈራለሁ? ያስፈራኛል። እሺ እስቲ አንብቤንን አንተ አንብብልኝ በእናትሽ። በአንቺ ድምፅ ደስ ይላል። ሴቶች ሲያነቡን ነው ደስ የሚለው። ጌታችን ፍቅር ነው።
ሴቶችን በጣም የሚያዝንላችሁ የሚራራላችሁ ነው። የጌታን ቃል እስቲ አንብቡት። ችግር የለውም አንብቢው። ምን የሴጣንስ ቃል ይነበብ የለ እንዴ? በቁርአን ውስጥ ስላለ ማለት ነው። ኦኬ እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። እኔ ያልኩትን ድገሚ እስቲ። እኔ ምን ስሆን ይላል? እኔ ጌታና መምህራችሁን ስሆን እግራችሁን እንኳን ካጠብኩኝ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። ከፍ አድርጊው። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ አለ። እኔ ምን ስሆን አለ? ጌታችሁና መምህራችሁ ስሆን። ኢየሱስ ጌታና መምህር ነው አይደለም? ጠይቀሽን ነበር እኮ። መልካም እሺ ይላል መጽሐፉ አይልም? እሺ አንቺ ጠየቅሽንን አሳይተንሻል አላሳየሽም? ችግር የለውም። ቁርአንና ሐዲስሽን ሴጣንና ጂኒ ስለጻፉት ችግር የለውም፣ በሱ ማመን ትችያለሽ። ግን መጽሐፉ የጠየቅሽኝ ላይ ጌታ ነኝ ያለበትን አይደለም። እሺ ካላህ የወረደ ቃል እና አላህ ነው መጽሐፍ ወረቀት ላይ ጽፎ የሰጠሽ። በደንብ አስተውይ ሐክማ። ጌታ ነኝ ያለበትን ብለሽኝ ነበረ። ጌታ ነኝ ይላል አይልም? ይላል አይልም? ታማኙኝ ሐክማ 2500 ሰው እየታዘበሽ ነው በቲክቶክ ላይ። ታማኙኝ ሙሳም ታማኙኝና ቋይ አዳምጣን። ጌታ ነኝ ብሏል አላለም? አያችሁ፣ አይናቸው እያየ አጋንንት እንዴት እንደሚጋርድባቸው፣ እውነትን ለመናገር እንዴት እንደሚሸመጥጡ፣ ፊታቸው ተከፍቶ እንዴት እንደሚክዱ፣ አጋንንት ምን ያህል ሰዎችን ከእውነት ሊያሸሽ እንደሚታገል እዩ፣ ታዘቡ። ጠየቀች፣ ኢየሱስ ጌታ ነኝ ያለበትን ከፈትን፣ አሳየን። ራእይ 8 7 8 ከፍተን እያሳየናት ሲመጣ መረጃው ለመቀበል ተናነቃት። እዚህ ጋር ከስር ያሉት ደግሞ ለመረበሽ ይሞክራሉ። ምክንያቱም የጌታችን ክርስቶስ ቃል ሲነገር መንፈሳቸው ይታወካል፣ ይረበሻሉ። አጋንንቱ ከባድ ነው። ምክንያቱም አጋንንት ወንድማችን ነው ብለው ስለሚያምኑ ይረብሻቸዋል። የክርስቶስ ጌትነት አምላክነት ሲነገር መንፈሳቸው ይታወካል። ሴጣን ዚስማሽ ነው ማኒፑሌት አድርጓቸው እንደ ሮቦት የሚጫወትባቸው። እውነትን ከሐሰት መለያ እንትን የላቸው፣ ሚዛን የላቸው። የጠየቁትን ማስረጃ እያመጣንላቸው ላለመቀበል ይፍጨረጨራሉ። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እሺ ኢየሱስ ማርያም አይደለ የወለደችው? በይ ውስጥ